ፋኖ ፋኖ ኧረ ፋኖ ፋኖ ጥቅሱ ሲነጉ የፈሪ ልምደኛ ለፊት ተጋዳይ ፋኖ እንደ መጋኛ ኧረ ተው በሉ ያምባለ ሁሉ ሰጠው ለነፋስ አንጓሉ አንጓሉ ልም ያለው ጫካ ልም ያለው ዱር ሲነጋገር ያድራል ከመውዜሩ ጋር ቸበለው ወረ ቸበለው ወረ ቸበለው ቸበለው ወረ ቸበለው ቸበለው የወንድ ልጅና ወታጠቂ በገመድ ቸበለው ልሽና ሙራንጃ ቀብረውም ዘመድ ቸበለው ወረ ቸበለው ወረ ቸበለው ቸበለው አለ ቸበለው ቸበለው ምኒልክ ተጉዞ የምትጠይቁኝ ቸበለው ፊትም አላለፈ ኋላም አይገኝ ቸበለው እቴጌ ጣይቱ እቴጌ ብርሃን ቸበለው ዳዊቷን ዘርግታ ሰማን ስትል ቸበለው ለቆሰለው ጀግና አንኳ ስታድል ቸበለው እንዲህ ተሰርቶ ነው ያድዋው ድል ቸበለው ወረ ቸበለው ሳትነው አረራው ሳትነው ሳትነው አረራው ሳትነው ሳትነው አድዋ ስላሴን ሳትነው ጠላት አረከሰው ሳትነው ገበየው በሞቴ ሳትነው ግባና ቀደሰው ሳትነው ጣሊያን ጉዳዬ ሳትነው ጣሊያን ጉዳዬ ሳትነው አበሻ ጉዳዬ ሳትነው ጣሊያን ወተወተ ሳትነው አይነ ጥሩ ተኳሽ ሳትነው አያሌው አባተ ሳትነው አላቅ የመቅ ፋኖ ፋኖ ኧረ ፋኖ ፋኖ ጥቅሱ ሲነጉ የፈሪ ልምደኛ ለፊት ተጋዳይ ፋኖ እንደ መጋኛ ኧረ ተው በሉ ያምባለ ሁሉ ሰጠው ለነፋስ አንጓሉ አንጓሉ ልም ያለው ጫካ ልም ያለው ዱር ሲነጋገር ያድራል ከመውዜሩ ጋር ቸበለው ወረ ቸበለው ወረ ቸበለው ቸበለው ወረ ቸበለው ቸበለው የወንድ ልጅና ወታጠቂ በገመድ ቸበለው ልሽና ሙራንጃ ቀብረውም ዘመድ ቸበለው ወረ ቸበለው ወረ ቸበለው ቸበለው አለ ቸበለው ቸበለው ምኒልክ ተጉዞ የምትጠይቁኝ ቸበለው ፊትም አላለፈ ኋላም አይገኝ ቸበለው እቴጌ ጣይቱ እቴጌ ብርሃን ቸበለው ዳዊቷን ዘርግታ ሰማን ስትል ቸበለው ለቆሰለው ጀግና አንኳ ስታድል ቸበለው እንዲህ ተሰርቶ ነው ያድዋው ድል ቸበለው ወረ ቸበለው
ሳትነው አረራው ሳትነው ሳትነው አረራው ሳትነው ሳትነው አድዋ ስላሴን ሳትነው ጠላት አረከሰው ሳትነው ገበየው በሞቴ ሳትነው ግባና ቀደሰው ሳትነው ጣሊያን ጉዳዬ ሳትነው ጣሊያን ጉዳዬ ሳትነው አበሻ ጉዳዬ ሳትነው ጣሊያን ወተወት ሳትነው አይነ ጥሩ ተኳሽ ሳትነው አያሌው አባተ ሳትነው አላቅ የመቀሌ ሳትነው ምጽዋ ነው አድዋ ስላሴን ሳትነው ጠላት አረከሰው ሳትነው ገበየው በሞቴ ሳትነው ግባና ቀደሰው ሳትነው ጣሊያን ጉዳዬ ሳትነው ጣሊያን ጉዳዬ ሳትነው አበሻ ጉዳዬ ሳትነው ጣሊያን ወተወት ሳትነው አይነ ጥሩ ተኳሽ ሳትነው አያሌው አባተ ሳትነው አላቅ የመቀሌ ሳትነው ምጽዋ ድረስ ሳትነው ቃኘው ነው የሚባለው ሳትነው የመኮንን ፈረስ ሳትነው አረራ ሳትነው ሳትነው አረራ ሳትነው እሺ ሁሉም ሰው አንገት ከአንገት ዝቅ ይወጣል ሳርፋችን በጣም የምንወደው እና የምናከብረው አፋብን ምኒልክ ዕዝ ወታደራዊ አማካሪ ኮሎኔል መጎዝ ዘገየ ከመካከላችን አሉ። ከዛ በመቀጠል ያው የምታውቁት አፋብን ምኒልክ ዕዝ ልዩ ዘመቻ ወታደራዊ አዛዥ መቶ አለቃ ግርማ ከመካከላችን አለ። የአፋብን ምኒልክ ዕዝ ምክትል ወታደራዊ አዛዥ አሻግሬ ሙሉ፣ አፋብን የምኒልክ ዕዝ ልዩ ዘመቻ ፖለቲካ መምሪያ ኃላፊ አባተ ካሳ እና ሌሎች የተገኙ የክብር እንግዳና አብረውን በድሉ በገደሉ የነበሩ ጓዶች ለማታቋቸው የልዩ ዘመቻ አባል በመካከላችን ይገኛሉና ዛሬ ደስ የሚለው ነገር ሰራዊት አንድ አይነት ሲለብስ አንድ አቋም ሲኖረው በጣም ያምራልና አረ ድምጽ የለም ይሰማል። ስለዚህ ዛሬ በጣም ደስ ብሎኛል። እውነቴን ነው። ይህ ጀግና ሰራዊት እንደዚህ ብለህ ስታየው ምን ያክል ውስጥ ደስ እንደሚለው ታውቃላችሁ ማለት ነው። ከዚህ ቀጥሎ እንግዲህ ታድሶ ቀጣይ የምናደርገው ምንድነው? ለወገኖቻችን ደስታ ነው የምንፈጥርበት፣ ለጥላቶቻችን ደግሞ ቦምብ ነው ፈንጂ ነው የምንቀብርላቸው፣ እንቀረቅራቸዋለን። ስለዚህ አንተ ጀግና ነህ። በጀግንነትህ እስከ መጨረሻ ተዋግተህ ጠላትን ሙሉ በመደምሰስ መቻል አለብህ ማለት ነው። ጠላቶቻችን ትዕቢታቸው ተንፍሷል። አትጠራጠር። ጉራቸው አልቋል። ውሸታቸው ባዶ ቀርቷል። እኛ የሚያስፈልገን መጠንከር ይህን ጸረ አማራ፣ ጸረ ሀገር፣ ጸረ ኢትዮጵያ ድራሹን ማጥፋት ያስፈልገናል። በአንድ ልብ ማለት ነው። በአንድ ልብ ነው። በውጊያ አታሙም፣ ጀግኖች ናችሁ። ይህን ጀግነት ደግሞ ለአማራ ሕዝብ ተስፋ በሰሞኑ ፍሽካ እንነፋለን ማለት ነው። ካሁን በኋላ ጠላቶቻችን አያሽካክም፣ አንገታቸውን የምናስደፋቸው። ለዚህ መጠንከር መቻል አለብን ማለት ነው። በትግል ምን ይላል መሰለህ? ጥቂቶች ቆራጦች ያልተንበረከክነው ለገልፍ እንሆናለን፣ ታሪክ ምስክር ነው ይላል። እርግጠኛ ነኝ። አንችልም እንዴ? አችሉም? ትችላላችሁ? ኧረ ድምፅ የለም። ቁርስ አልበላችሁም እንዴ? ትችላላችሁ? አችሉም? ብቅ በል። እንችላለን በል። እንችላለን በል። እንችላለን። ምላሱ ነው ቀርታ የነበረው። ምላሱ ተቆልፋለች። ካሁን በኋላ ድራሹን አውጥተን
ባዶን ማስቀረት መቻል አለብን። በሀገሪቱ ተቀባይነት ያለው አንተ ነህ፣ መንግስት አይደለም። ጡት ቆራጩ አይደለም፣ መለክሰ ገዳዩ አይደለም። ተቀባይነት አንተ ነህ። በሀገሪቱ 11 ነፃ አውጪ አለ፣ እናንተን ጨምሮ ማለት ነው። 11ዱም ነፃ አውጪ አንተ ጋር አለ። የአማራን ህዝብ እያሰቃዩ በድሮን በታንክ በመድፍ እየጨፈጨፉ ሊኖሩ እድል አንሰጣቸውም። የአማራን ነፃነት በአጭር ጊዜ እንትን ለማለት ሁላችንም በአንድ ልብ ተስተካክለን ማስተካከል ያለብን አስተካክለን ድራሹን ማጥፋት መቻል አለብን። ካሁን በኋላ የተኩስ ኃይል የኛ ነው። በቃ ዲሽቃውን ማርካን፣ ሞርተሩን ማርካን፣ ታሪክ አስመስክራን። ከዚህ በላይ ምን ያስፈልጋል? ከዚህ በላይ ጀግነት ምን ያስፈልጋል? ታሪክ አባናደው ምስክር ነው። በአንድ ቀን 9 ዲሽቃ ነው የማረከው፣ አንተ ነው የማረከው። 653 ምርኮኛ ነው ያስመረከው። የሀገሪቱን 13 እዛ አምጥቶ ነው ዘፈዘፈው። እንዘፈዘፈዋለን እዚህ አጠራጠር። ለዚህ ግን ዓላማ ጽናታችን፣ ቁርጠኝነትን፣ ጓዳዊ ዝምድናችን ማጠናከር መቻል አለብን። በአንድ ልብ ይዘን በአጭር ቀን የአማራን ተስፋ ማረጋገጥ መቻል አለብን። እናረጋግጣለን። እናረጋግጥ ታረጋግጣላችሁ። በአንድ ልብ በል፣ በአንድ ልብ እናረጋግጣለን። ታሪክ ምስክር ነው። ታሪክ ምስክር ነው። ዱላውን እንደመሳዋለን። ስለዚህ አመሰግናለሁ። በርቱ፣ አይዟችሁ። በአጭር ቀን ጥሩ ነገር እናደርጋለን ማለት ነው። እናመሰግናለን። ሞራን ለኮሎኔል ሞገስ ያንሳቸዋል። ሞራን እሺ፣ የተከበሩ አርበኛው ፋኖ ኮሎኔል ሞገስ ዘገየ በሉኝ ነው የሚለው። ኮሎኔል ሞገስ ዘገየ ስንለው ደስ አይልም። ለዚሁም ፋኖ ኮሎኔል ሞገስ ዘገየ የአፋምን ምኒልክ ዕዝ ወታደራዊ አማካሪ፣ እንዲሁም የተከበሩ መቶ አለቃ ግርማ የልዩ ዘመቻ ወታደራዊ አዛዥ፣ ሌሎችም በየደረጃችሁ በየመጠናችሁ በአመራር ደረጃ ያላችሁ የልዩ ዘመቻ አመራሮች፣ ክቡራትና ክቡራን የዛሬው ተሐድሶ አባላት በሙሉ እንደምን ዋላችሁ? እሺ፣ እንደዚህ በደመቀ ልብስ ስላየኋችሁ በጣም ደስ ብሎኛል። ብዙ ጊዜ በየመድረኩ የሚነሳው የአልባሳት ጉዳይ ነው። ዛሬ አንድ አይነት ለብሰናል። ይህን ልብስ እንድንለብስ ላደረጉልን ለልዩ ዘመቻ አመራሮች ሞራል ስጡልኝ፣ ሞቅ አድርጋችሁ። እሺ፣ ከዛ በመቀጠል ያው የዛሬ ተሐድሶ ፕሮግራማችን እንዳማረ እንደደመቀ ይቀጥላል። ብዙ የምናገረው ነገር የለኝም። ከኮሎኔል ሞገስ በላይ መናገርም ስለማልችል ከዚህ በኋላ እንግዲህ ሁላችን ተሟልቷል፣ ተሳክቷል። ለምንድን ነው ዝግጁ ምን ሆነው? ለግዳጅ አይደል? ዝግጁ ናችሁ? ዝግጁ ናችሁ? እስኪ በሞራል አሳዩኝ። አመሰግናለሁ። ሞራን አንድ አርበኛ ባተካሳ እንደሞራሽ የሚለው እንዴት ናችሁ? አለሉ ልዩ አለሉ አለሉ ለሞራል ጀረፊ hala አንድ ምንም ልዩ ናችሁ። እሺ፣ ድሉ ስለተሰጠኝ አመሰግናለሁ። የአፋብን ምኒልክ ዕዝ ወታደራዊ አማካሪ ኮሎኔል ሞገስ ዘገየ አክብረህን ስለመጣህ እጅግ እናመሰግናለን። እንዲሁም የልዩ ዘመቻ መምሪያ ኃላፊዎች እዚህ ስለተገኛችሁና እስካሁን የሰራዊት ሚሊተሪ እንዲለብስ ወጣ ውረድ ብላችሁ የለፋችሁ ጓዶቼ እጅግ በጣም አመሰግናለሁ። ክፍለ ጦር አመራሮችም እንደዚሁም የልዩ ዘመቻ ሻለቃ አመራሮች እንደዚሁም ጀግኖቹ ነበልባሎቹ እናንተንም ለዚህ ስላበቃችሁ እጅግ በጣም ደስ ብሎኛል። የብዙ ጊዜ ጥያቄያችሁ ስለተፈታም እጅግ በጣም ደስ ብሎኛል። አመሰግናለሁ። ከዚህ በመቀጠል ከዚህ በኋላ የአማራን ሕዝብ ሲቃይ ለመቀነስ የሚያስፈልገን ቁርጠኝነት ነው። አማራን ሕዝብ ሲቃይ ባጭር እንደምንቋጨው እርግጠኛ ነኝ። እናንተም ለዚህ ብቁ እንደሆናችሁ ለብዙ ጊዜ ስልጠና፣ የቴክኒክ ስልጠና፣ የአቋም ስልጠና ስንወስድ ቆይተናል። ስለዚህ ካሁን በኋላ የሚሆነው ምንድነው? የግዳጅ አፈጻጸም ነው ማለት ነው። በግዳጅ አፈጻጸማችን
ሁላችንም የእያንዳንዳችንን የድርሻችንን እንድንወጣ ለማለት ያክል ነው። አደራችሁን ነው የምለው። ይህን ክረምት ጥላቶቻችንን ድባቅ የምንመታበትኝ። ምክንያቱም አማራ ቢችሉ ያልተተኮሰ መሳሪያ ስለሌለ ኒኩሮል ቢኖራቸው የአማራን ህዝብ በኒኩሮል ያጠፉት ነበር በዚህ 3 ዓመት ማለት ነው። ስለዚህ ይህን ሁላችሁም ተገንዝባችሁ በየተራራው በየሸንተረሩ የወደቁ ጓዶች እኛን አምነው ስለሆነ መቼ ነው ድል የሚቀናው የአማራ ህዝብ ብለው እየጠበቁ ያሉ ጓዶች አሉ። እነሱንም ለማስደሰት አደራው በእኛ ስለሆነ አደራችንን ለመወጣት ዝግጁ እንደሆነ እናመሰግናለን። አርበኛ አሻግሬ ሙሉን ፕሮግራማችንን ወደ ማጠቃለሉ እየገባን ስለሆነ ከማጠቃለላችን በፊት የሽልማት ፕሮግራም እናደርግና መዝጊያውን በመቶ አለቃ ግርማ እናጠቃልላለን ማለት ነው። ሞራን ያንሳል። በእውነቱ ያው በዚህ ልክ እንደዚህ የምንናፍቀውን ስንጓጓለት የነበረ ዩኒፎርም ለብሰን መታየት እጅግ በጣም ልብ ያሞቃልና እውነት ለመናገር በጣም ደስ ብሎኛል። የተከበሩ የአፋብን ምኒልክ ዕዝ ከፍተኛ ወታደራዊ አማካሪ አባታችን ኮሎኔል ሞገስ ዘገየ፣ የተከበራችሁ የልዩ ዘመቻ መምሪያ ኮሚቴዎች፣ በመካከላችን ያላችሁና በስራ ምክንያትም በመካከላችን የሌሉም ጭምር፣ የተከበራችሁ የክፍለ ጦር አስተባባሪዎች፣ የተከበራችሁ ይህን የማመጣጠን ስልጠናና የዩኒፎርም የማልበስ የማጠቃለያ ፕሮግራም እና እንዲሁም ስልጠናውን ስትሰጡ የቆያችሁ ብርቅዬ አሰልጣኞቻችን እና ስልጠናውን የወሰዳችሁ የሰራዊታችን አባሎች እንኳን ለዚህ የስልጠና ማጠቃለያ ፕሮግራም ቀን በሰላም አደረሳችሁ ማለት ፈልጋለሁ። ትላንትን በአእምሯችን ስፖኪዮ እያየን መነሻችንን የማንረሳ ውለታን የማንክድ ፍጹም ለህሊናችን ታማኞች ሆነን በሁለትና በሶስት ጠንካራ ጓዶቻችን የተመሰረተው ትግል እነሆ እዚህ ላይ ደርሷል። ይህ መሆኑን እያስታወስን ከነዚህ ጓዶቻችን መካከልም እድለኞች ነንና የልዩ ዘመቻ መምሪያ ዋና ሰብሳቢ አርበኛ ተሾመ ፈንታዬ ለጊዜው በመካከላችን ባይገኝም አንዱና የመቻቻል የአንድነትና የዓላማ ጽናት ትልቅ አማራዊ እሳቤ ለማናችንም ምሳሌ የሚሆነን ወንድማችን መካሪያችን በዚሁ አጋጣሚ እያመሰገንኩ የወደፊት ራዕያችንንና ዓላማችንን በአይናችን ብሌን ከህሊናችን ጋር አስተሳስረን እየተመለከትን ነጋችንን እንድንሰራ ታላቁን የአማራ ከመጥፋት እንድንታደግ ብሎም ኢትዮጵያን ከመፈራረስና ከመበታተን እንድንታደግ ትልቅ ኃላፊነት የተጣለብን የአባቶቻችን ልጆች የዚህ ትውልድ አርማዎች ነን። ይህን ትልቅ አደራ ለመወጣትና መሸከም የምንችለው ክፋትን፣ ምቀኝነትን፣ ቅናትንና ተንኮልን ወደ ጎን በመተው ስንደራጅ፣ በየጊዜው ስንሰለጥን፣ በአእምሮም በቁስም ስንታጠቅ፣ ታጥቀን ጠላትን መደምሰስ ስንችል መሆኑን እንድትገነዘቡት አደራ ማለት ፈልጋለሁ። ህልውናችን እስካልተረጋገጠ ድረስ የዛሬ 100 ዓመት በዚሁ አሁን በቆምንበት ቦታ ቆመን ሁልጊዜም ስለመሰልጠንና ስለመዘጋጀት አስፈላጊነትና ልናገር እንችላለን። መደራጀታችን፣ መሰልጠናችን፣ መታጠቃችንና ለህልውናችን መታገላችን የሚቆመው ህልውናችን የተረጋገጠ ዕለት ብቻ ነው። ይህን እንድታሰምሩበት እፈልጋለሁ። ከዚህ ማሳያ ውስጥም የዚህን የማመጣጠን ስልጠና እንደ ዋናነት ምሳሌ ማሳያ ነው። ውድ የሰራዊታችን አባላት፣ አማራ እንደ ህዝብ አይደለምና በዛ ህይወት ያለው በሙሉ የአማራ እርስት ላይ እንዲኖር አልተፈቀደለትም እና ይሄንን አምባገነንና ዓላማ ቢስ ገዳይ ስርዓት ትላንት በመካናይዝድና መሰል መሳሪያዎችን በመጠቀም የቁም እንስሳትን ያለ ርህራሄ ጨፍጭፏል። ህፃናትን በተኙበት አስቀርቷል፣ እንዲቀሩ ተደርጓል። ተማሪዎች ከትምህርት ገበታቸው መንጭቆ በማውጣት የጥይት ማብረጃ ምሽግ አድርጎ እንዲሁም በተሽከርካሪ ተሳፍረው የሚሄዱ የማህበረሰብ ክፍሎች ሳይቀሩ የኮንቮይ ማጀቢያ በማድረግ እንደ ከለላና መከታ በመጠቀም ያለምንም ርህራሄ የጥላቻና የንቀት ጥጉን አሳይቶናል። ይህ በእንዲህ እንዳለ በጦር ሜዳ የውጊያ የበላይነት የተወሰደበት የስርዓቱ የግል ጠባቂ የመከላከያና የሚሊሻ ኃይል ትላንትና ዛሬ ያለማቋረጥ
አርሶ አደራችን ጥሮ ግሮ የሰበሰበውን ሰብል በማቃጠል ከአፈር ጋር በማቀላቀል የዕለት ጉርሱን እንኳን ተነፍጎት የተረፈውንም በተሽከርካሪ በመጫን ሰብአዊ ጭካኔን ጥግ ድረስ እያሳየን ይገኛል። ውድ የሰራዊታችን አባላት ይህ ስርዓት በአማራ ላይ ያላደረሰው በደል ያላደረሰው ሲቃይ ከዚህ በፊት ተደርጎ የማያውቅ በታሪክ ያልተመዘገበ ሂትለርና ናዚን የሚያስንቅ ጥቁር ተኩላ ነው። ስለዚህ እስከ መጨረሻው መንቅሮ ለመጣልና የተጣለብንን ኃላፊነት በአግባቡ ለመወጣት መደራጀት፣ መሰልጠን ብቸኛው መንገድ ነው። ትላንት ዛሬ አይደለም። ትላንት በሱኪና ቁመህ ጠብቀኝ መሳሪያ በጥቂት ግለሰቦች ተነሳሽነት ጀምረን ዛሬ ሚሊዮኖች ሆነናል። ዛሬ የጠላትን ሙሉ ዘመናዊ ትጥቅ መንጭቀን እስከ አፍንጫችን ታጥቀናል። ጡንቻችንን በሚገባ ፈርጥመናል። ገና እንቀጠቅጠዋለን። የአባቶቻችን ልጆች ነን። ውድ መላው የሰራዊታችን በሙሉ ይሄ ስርዓት ሲገለን ሲያፈናቅለን የጭካኔ ይህን የመከፋፈያና አቅም እንዲሁም የአንድነት መሸርሸሪያ ቀመር መሆኑን እየተረዳን ይህን መጥፎ የጨለማ ዘመን ቀይረን በብርሃናማ የወርቅ ብዕሮች ለመጻፍ የተፈጠርን የዚህ መጻኢ ትውልድ ተስፋዎች ነንና እንጠቀምበት። ክብርና ሞገስ ትላንት ለብዙሃኑ እውነታና ነጻነት እንደ ጧፍ ያበሩ ዘንድ በፍቅር አሰልፈናቸው የእውነትን መስዋዕትነት የተቀበሉ ይህን በድቅድቅ ጨለማ ውስጥ የብርሃን ቦገግታ የሰጡን ውድ የትግል ጓዶቻችን ይሁን። አመሰግናለሁ። ሞራን የለም። እጅግ በጣም እናመሰግናለን። መቶ አለቃ ግርማን እውነት ለመናገር በጣም አስተማሪ ልብ የሚነካ ንግግር ነውና አንድ ሞራን እስኪ አንድ ሞራን። እሺ ከዚህ በመቀጠል ፕሮግራማችንን እያጠናቀቅን ነውና አይሰማ ሞሪኛ ፋኖ ሙስሊምም ነው ቁርአን የቀራ ሐዲስ የተማረ መስጂድን ያሰራ ጁባአና ክርማሪ መቅሪብ የሚሰግድ የወገኑን ጠላት በዱዓ የሚያስወግድ እንኳንስ ተኩሶ ክላሽ ይዞ በጁ ፋኖ በፍቃዱ ሟች ነው ለወዳጁ ፋኖ ቤት የለውም በረሃ ነው ቤቱ ጫካ ነው የሚያድረው ቅጠል ነው ራቱ የህዝብ ሰላም ነው የሱ ነጻነቱ ሁሌም ይለፋል እስከ ለተሞቱ እናም ሰው ሲጠፋ ዞሮ የመከተ ባንዳው መቃብር ጉድጓድ የከተተ ወገኑ ሲበደል ቀድሞ የሸፈተ ፋኖ ይላል ተኩሶ ያልሳተ አምባሰል ማርዬ ሸዲሆና ላስታ ራያ ሰቆጣ ዋርላና ዴላንታ ወርላ ኢሉካቤ ሳይንትና ተንታ ወሎ ቤት አማራን እንደምን ሀለከው ውበት ከጀግንነት እንዲህ አለበስከው በጌታው ሸህዬ በዲሸን ጸሎቱ የኑሮ አካሄዱ የትኛው ምሬቱ ከህድራ መሃል የተመረቁ አገሩ አንጀትን ያርሳል ወሎ የነገሩ ያላጠባት ስልም ይደርሳል ንግሩ። ያው እንኳን ደስ ያላችሁ ለማለት ያክል ምክንያቱም ቅድም ብዙ ጓዶች ተነስተው ገልጸውታል። ከነሱ የተሻለ አንደበት ኑሮኝ መግለጽ ፈልጌ ሳይሆን እንደዚህ ለብሳችሁ በማየቴ የተሰማኝን ደስታ ለመግለጽ ያክል ነው። የተባለው ተባል ከእንግዲህ በኋላ የሚጠበቅብን ማድረግ ነው። አሁን ጓዶቻችን እዚህ ጋር ለሽልማት ፎቶአቸው የመጣ ወንድሞቻችን በጀግንነት ተሰው ነው። በቃ እኛም በጀግንነት ተሰውተን ክብራችን ቢያንስ ህይወታችን እንኳን ቢያልፍ ምንጊዜም ክብራችን ስማችን እንዲነሳ መሆን አለብን። አንዳንድ እንደምናያቸው የሾለት ነው ዳልሆነ ቦታ መሄድ ሳይሆን እስከ መጨረሻ የጀመርናትን ትግል ህይወታችንን እዚችው የተሰዋው ሰው የተረፍነው ደግሞ ይሄን ራይ የመጨረሻውን ራይ ለማየት ያብቃን ነው። ዛሬ በጣም ከምን በላይ ደስ ብሎኛል። አመሰግናለሁ። ቀና አደረሳችሁ አደረሰን እላለሁ። ሆነን ማየታችን ደስ ብሎኛል። ጨርሻለሁ። አመሰግናለሁ። ሞራ በጣም እናመሰግናለን። ከማጠቃለላችን በፊት የሽልማት ፕሮግራም እናደርግና የሽልማት ፕሮግራሙን ኮሎኔል ሞገስ ዘገየን በድጋሚ ወደ መድረክ ጋብዛለሁና በሞራን ተቀበሉልኝ። እሺ ፋኖ
ፋኖ ፋኖ ጥቅሱ ሲነጉ የፈሪ ልምደኛ ለፊት ተጋዳይ ፋኖ እንደ መጋኛ ኧረ ተው በሉ ያምባለ ሁሉ ሰጠው ለነፋስ አንጓሉ አንጓሉ ልም ያለው ጫካ ልም ያለው ዱር ሲነጋገር ያድራል